ሰላም ውድ የዛሬ የዩቱብ ቻናል ቤተሰቦች እና ተመልካቾች፣ በዛሬው ዕለት በአንዳንድ ርዕሰ ጉዳዮች ላይ ከአንድ ወዳጅ ጋር ለመነጋገር እዚህ ስቱዲዮ ተገኝተናል። እስከ ፕሮግራም ፍጻሜ ድረስ አብራችሁ እንድትቆዩ በፍቅር እንጋብዛለን። እንዴት ነው? እግዚአብሔር ይመስገን። ሰላም ነው አለ። እግዚአብሔር ይመስገን። እንዴት ነው አለ። እስኪ ራስህን አስተዋውቅ። ብዙዎች ያው ታውቁኛላችሁ በሁሉም ሶሻል ሚዲያ ፕላትፎርም ወደ 10 ሚሊዮን ሰብስክራይበር ፎሎወርስ አለኝ። ስሜ በረከት ይባላል። አይመስልም በዚህ ሰዓት ከባድ ነው ያለን ሰው እንዴት ነው ሰው የማያውቀውና በረከት መለሰ እባላለሁ። እንግዲህ ያው ዛሬ እናንተ የተገናኘ ነው እዚህ በአንዳንድ ሌላ ጊዜ በምናወራቸው ጉዳዮች ይህ ነገር ምናልባት ለሌሎችም ሊጠቅም ይችላል በሚል ካሜራ ፊት ለማውራት ነበር የወጣ ነው። ለሌሎችም ትምህርት እንዲሆን በተለይም ደግሞ ካሳለፍናቸው በልጅነታችን ቲኔጀርስ ሆነን ኤሌመንተሪ እየተማሩ ቢሆን ብዙ ያሳልፍናቸው የህይወት ገጠመኞች፣ ትምህርት ቤት ውስጥ፣ ሰፈር ውስጥ በጣም ብዙ ያሳልፍናቸው ነገሮች አሉና እና ዛሬ እኛን አሳልፈን ከጸጸቱ ነገሮች እንዲሁም ያን እንዲባርኩ ብለን ከምንጸጸታቸው እንዲሁም አሁን ላይ ደግሞ አእምሯችን ባደገ ቁጥር ግንዛቤ ውስጥ የገባንባቸውን ጉዳዮች እንደገና ወደኋላ መለስ ብለን ብንቀለብስ ወይም በነዛ ሀሳቦች ብናወራ በሚል ስቱዲዮ የተገናኘ ነው። እስኪ ማለት ከከባድ ጥያቄ ጀምር። ማለት አሁን እንዴት ትገልጻለህ? ቲኔጀሮች ማለትም እድሜያቸው 12 13 እስከ 90 ድረስ የሚገኙ ልጆች ድሮና በእኛ እድሜና አሁን ያሉ ሴቶች እንዴት ያለ ማለት ኮንቨርስ ስታደርገው ምን ይመስላል? ድሮ በእኛ ጊዜ እንዴት ነበር? የአሁኑ ሴቶች እንዴት ናቸው? ሳሚ ያው የሚታወቀው ከሆነ እናንተ ናችሁ ያረጃችሁ። አሁንም ቲኔጀር ነኝ። በእኛ ጊዜ እና በእናንተ ጊዜ ግን አሁን በእናንተ ጊዜ ምን ይመስላል ብትለኝ ያው ይታወቃል። በጣም በሚገርም ሁኔታ ቴክኖሎጂካል አድቫንስመንት በጣም በሚገርም ሁኔታ በትንሽ ጊዜ የተቀየረበትን ሁኔታ እና በእኛ ጊዜ ስልክ አልነበረን። በጣም እንደዚህ በሚገርም ሁኔታ ግሎባላይዜሽን አላጠቃንም ነበር። አሁን ግን ያሉ ልጆች ግሎባላይዜሽን ያጠቃቸው ልጆች ናቸው እና በእኛ ጊዜ በቃ ከጓደኞች ጋር እንደዚህ ዝም ብለን ኤክስፒሪየንስ እናደርግ ነበር። ደግሞ እድሜው ሃይሬጅ ነው እና በጣም ከባድ ነበር እኛ ያሳለፍነው ቲኔጀርነት ጊዜ። አሁን ግን በጣም በሚገርም ሁኔታ ብዙ ጊዜ ቲኔጀሮች ምንድን የሚፈልጉት ብቸኛ መሆን ክላስ መቆለፍ ቤተሰብ ብዙ እንዲቆጣጠራቸው እናነሳለን ወደ በኋላ ላይ በደንብ እና አሁን ደግሞ ያንን ነገር ሞር ኤክስፒሪየንስ እንዲያደርጉ የሚያደርግ ነገር ነው። ስልክ ከሰጣቸው አሁን አንተን ከቤተሰብ ጋር የምታሳልፈው ጊዜ እና ከስልክ ጋር የምታሳልፈው ጊዜ ምንም አይገናኝም። ብዙ ጊዜ ከየትኛው ሰው ጋር ማሳለፍ ትፈልጋለህ ብትባል ብትጠየቅ ቤተሰብ ልትል ትችላለህ፣ ግን ተግባርህ የምናገረው ሌላ ነው እና ቴክኖሎጂ በጣም ተጽዕኖ የሚያሳድርባቸው ይመስለኛል አሁን ያሉ ቲኔጀሮች። እስኪ አንተ እንዴት ነበር? ለምሳሌ የኔን ስናገር በዛን ሰዓት ሞባይል አለኝ፣ ግን ሞባይል የምጠቀመው ትንሽ ሞባይል ነበረች ለመባባል ብቻ እና በዚህ ዘመን ደግሞ ልጆች እንደፈለገ ኢንተርኔት አክሰስ አላቸው። ድሮኛ ዋይፋይ ለመጠቀም ራሱ ትልቁ ስልክ ካስገዛም በኋላ በጣም እስከ በእግር የስንት ሰዓት መንገድ ዋይፋይ ፍለጋ ሄደን የማይፈጥን ዋይፋይ ምናምን 2-3 ሰዓት ተቀምጠን ነው በቃ ደህና ነገር ዳውዳናደርግም የሆነ ያኔ ምን ነበር የድመት ቪዲዮ ለማየት ወይ የዶሮ ቪዲዮ ለማየት እኔ ነበር ብዙ ርቀት። አሁን ላይ ግን እያንዳንዱ ልጆች ቤት ኢንተርኔት ዋይፋይ አክሰስ አላቸው። ፓኬጅም እንደፈለጉ ነው የሚገዙ እና ያስ ሲታይ ምናልባት እኛ ድሮ ከስልክ ጋር ያለን ግንኙነት ያን አልጠበቀ አልነበረም እስከተወሰነ ጊዜ ድረስ። እዚህኞቹ ልጆች ግን ከሰፈር ከልጆች ጋር አይገናኙም። ቤት ከስልካቸው ጋር ነው የሚሉት ቦታ አይሉ ሳሚ የኔ ከ14
እስከ 19 ነው ቲኔጅ እስከ 13 እስከ 19 በዛ ያኔ የእሱ እድሜ ክልል ያሳለፍኩት ብዙ ያው ከማውቃቸው ልጆች ጋር ነው ያሳለፍኩት። በሚገርም ሁኔታ ደግሞ ሃይስኩል ትምህርት ተማርኩ አዳሪስ ነው። በቃ በትምህርት ምናምን ነገር ብዙ ጊዜ እናሳልፍ ነበር ምናምን ነገር ከኛ እንትን በላይ በኩል ያሉ ጓደኞችን በጣም ትንሽ ጎበዝ ነበሩና ከነሱ ጋር ምናምን ነገር ብዙ ጊዜ አሳልፍ ነበር። እነሱን ትራንስ ስለሚፈተኑ እና ትራንስ ምናምን ነገር ማትሪክ ሚኒስተሪ ምናምን እያለን ነበር የምናሳልፈው እና ጓደኞችም ነርድ ነገር ናቸው፣ ትምህርት የሚያበዙ ናቸው እና ያን ያህል የመበላሸት ቻንሱም አልነበረም። ተበላሸው ልጆች ያው መበላሸት እንደ ኮንቴክስት አለው አይደለ? ማለት አሁን በጀነራሊ እንደ ማህበረሰቡ ከሆነ መበላሸት በቃ እንደዚህ መጠጣት፣ ማጨስ፣ መቃም ምናምን ነገር። ለእኔ ደግሞ መበላሸት ሌላ እንትን ነበር። ይሄ አለማንበብ አንተ የተሻለ መበላሸት ነበር ማለት ነው። ለአንተ መበላሸት እንትን ያለው ያው እግዚአብሔር ይመስገን በጣም ቤተሰቦችም ጓደኞችም ጥሩ ልጆች ነበሩና እነዚህ መበላሸት እንትና ብቻችን በጣም ደስ የሚሉ ልጆች ነበሩ። ከነሱ ጋር ማረካቸው ልጆች እና እግዚአብሔር ይመስገን አሪፍ ብቻ በልጅነታችን የኛ ጊዜ ያው ቅርብ ናት፣ ግን የኛ ጊዜ እያልኩ ደጋገምኩ እንጂ አሁንም ቅርብ ጊዜ ነው። በጣም እኔ በተለይ በጣም ፋይሬጅ ነበር የእናንተ ጊዜ ያልኩት። እኔ እድሜ ገና 16 እኔ በሳሳት በጣም አዳዲስ ኤክስፒሪየንሶችን ያዳበርኩበት ኤጅ ነበር። በተለይ ድምፄ ጎረነነ ሰሞን ትከሻዬ ሰፋ ሰፋ ማለት የጀመረ ሰሞን አዳዲስ ባህሪዎችን አንተ ነው ሲያላረክም በራስህ ላይ አንድ ኤክስፒሪየንስ የሆነ ጊዜ የሆነ ጓደኛ እያወራ ነበረና አንተ በጣም ህፃን እያለ ወፍራም ነበርካ፣ በጣም ወፍራም ነበር እና የሆነ ልጅ የሆነ ወፍራም ነገር ነው እና መንገድ እየሄድን ምናምን ነገር እንተዋወቃለን። የሆነ ቤተሰቦቹን አውቃቸዋለሁ እና እንተዋወቃለን እና ሰላም እለዋለሁ። ድምፅ በጣም ትንሽ ነው። እንዴ ተገረምኩ በጣም እና እንደገና ሰላም አልኩት። ምንም ላምን አልቻልኩም ታውቃለህ። እና እንደገና ሰላም አልኩት። እራሱ ከኋላ ሄጅ ምናምን ነገር በጣም ወፍራም እና በጣም ትንሽ ናትና ድምፅ እኔ በጣም ተገረሙና ጓደኛዬ ጠይቀው እንደዚህ ነው ወፍራም ልጆች ምናምን ድምፃቸው እንትን ነው እስኪ ብሎ የነበረና አንተ አሁን እኮ ሁሉን ወፋፍራሞች አይደለም ራሱ ድምፅ ነገር ስትል ብዙ ያው አንድ ላይ ህፃን እያለን ብዙ እናወራም ነበረና ያንተ ነው ያኔ ያው እዚህ ይለኛል እንትን አይደለም ወፍራም ማለት ከ8ኛ ክፍል ወደ 9ኛ ሰዓት ነበር ትንሽ ያኔ በቃ እንዲህ እንደ ልብ መጮህ አትችልም። ስታወራ ይይዝሃል። ይህን ነገር የምታስታውሱ ኤክስፒሪየንስ ያደረጋችሁ ልጆች ታውቃላችሁ። እና እንደ ልብ አታወራም ስታወራ ራሱ እና ያኔ ደግሞ በጣም ስፖርት የጀመርንበት ሰሞን ስለሆነ በቃ ከጀለሶች ጋር በቃ መደባደብ መላፋት ያምረናል እና ብቻ አዳዲስ ባህሪዎችን አይ ነበር ራሴ ላይ ትንሽ የሆነ ጊዜ ለበህይወቴ ለመጀመሪያ ጊዜ ለወላጅ አባቴ መልስ የመለስኩበት እድሜ እና በጣም ያን አዘሬ ፖሊስ ስለሆነ ችግር ይኖርች እኔ እንዴት እንደው በጣም በራሴን ኮንትሮል ማለት መልስ መልሼ አረገኝ እና አስታውሳለሁ ያን እድሜ በጣም ፋይዝ ነበረና እስቲ ወደ ሌላ እንትን ስናልፍ በዚህ ዘመን እንደኛ ጊዜ ቡሊ የሚደረጉ ልጆች ያሉ ይመስላል ወይም የሚጨቆኑ ልጆች ሳቢ ምን መሰለህ አላ በትምህርት ቤት ቡሊ መደረግ አሁን እንደሚታየው ከሆነ ማለት
በሌላው ዓለም ላይ ቴክኖሎጂካሊ ቡሊ መደረግ ምናምን ነገር አለ አይደለ? አይደበድቡም ምናምን ነገር መጥተው ግን እዚህ አሁን ሶሻል ሚዲያ በጣም በሚገርም ሁኔታ ግሩፕ ቻት ምናምን ነገር አለ እና በዛ በማይሆን ፎቶ ምናምን ነገር በመልቀቅ የሆነ በተለይ የሆነ የማይሆን ፎቶ በድንገት አነሱ ግዴታ ቫይራል ይወጣል እና ደግሞ በአካልም ፊዚካሊ የሆነ አንዳ ቦዲ ይደረጋል እና የሚታው ነገር አይደለም እሱ ነገር። ምክንያቱም ፊዚካሊ ከአንተ ትንሽ የሚሻል ሰው የሆነ ከጓደኞቹ ጋር ምናምን እንደዚህ ለመሳቅ ለመደሰት ምናምን ብሎ ፊዚካሊ ትንሽ አነሳ የሚሉትን አቢዝ ያደርጋሉ እና አሁንም አለ ልጆች እኮ አሁንም እያለቀሱ ቤት የሚመጡ ወላጅ ላምጣ የሚባል ልጅ አለ አሁንም አለ እና እኛ ደግሞ በጣም ብሩታል የሆኑ ምቶች ኤክስፔሪንስ ያደረገ ሰዎች ነው። ታስታውሳለህ አንተ ቡሊ ትደረግ ነበር? በጣም እደረግ ነበር በጣም አሁን ከኛ ሀየር ፊዚካል እንትን ያላቸው አድቫንቴጅ ያላቸው ልጆች በተለያየ ጊዜ ይመቱ ነበር። እስከ ቅርብ ጊዜ ድረስ እንበታ ነበር። እንደውም አንድ ልጅ አስታውሳለሁ እና ምን ሆነ መሰለህ እንደዚህ የመንግስት ትምህርት ቤት ነው እና የሆነ ሰዓት እንደዚህ ከጓደኞች ጋር ነገር እንሰዳደብ ነበር ነው ስለም ነው እና ትምህርት ቤት ሄደን ሳንዳ ሽንት ቤት ሸንተን ምናምን ነገር እንመጣለን እና እንደዚህ ከከተማ ትንሽ ወጣ የሚል አካባቢ የሚኖሩ ልጆች አሉና እነሱ አንድ ላይ እንደዚህ እየተጫወቱ ነበር እና ኤሌመንታሪ ነው ህፃናን ሁላችንም። ግን እኔ ሳላውቅ ምናምን ነገር የሆነ ነገር ተናገረኝና ምን አይነት የሆነ የገበሬ ቀልድ ነው የምቀልደው ናጋር እና አድዋ ከተማ ትንሽ ወጣ አካባቢ ሞር ዘበት በጣም ልጆች ያርሶ አደር ልጆች ናቸው። በእርሻ እና አሳደዱን ነው የምልህ በቃ በጣም አሳደውን እስከ ክፍል ድረስ እንትን ያለውን ነገር የገበሬ ቀልድ እና ድንጋይ ምናምን ነገር ነጭ ሹራብ ለብሼ ነበረ ጀርባዬን ብሉኝ እስካሁን ቀጥ ብዬ አልሄድም ባይዞ ከዛ ምት የተነሳ ማለት ነው። እና አክቹዋሊ አይባልም እንደዛ። ይሄ የገበሬ ቀልድ የግንበኛ ቀልድ ምናምን ሁሉም ሙያዎች ክቡር ናቸው። ሁሉንም ሙያ ሪስፔክት እናደርጋለን። ያኔ ግን እንዴት ነው አልተጸጸተህም? ያኔ እንደዛ በማለት አሁን ላይ ስታስብ ማለት ታውቃለህ ህፃን ነበረን ያኔ ገና ቲኔጀር እድሜ እየገባ ነበረና 5ኛ ክፍል 6ኛ ክላስ ምናምን ነገር የለም እና ያኔ በጣም ብዙ እውቀቱ አልነበረም። ያው ከቲኔጀርነት ላይ እንውጣና ወጣትነትን አሁን እየኖርን ነው። ብዙ ደግሞ ቸርች ላይ በጣም ብዙ ቦታ ላይ ወጣትነት ይከብዳል ምናምን ነገር ይባላል እና እንደ ወጣትነት መግቢያ ላይ እንደሚኖር ሰው ወጣትነትን እንዴት ነው የምትገልጽ? እንግዲህ እየገባን ነው ገብተሃል? ያው እኔ ግዴታ ያን ነገር ስላልኩበት እንዲህ ነው ማለት አልችልም። ግዴታ የማያቸው ብዙ ነገሮች አሉ፣ ታላላቆችም አሉ። በተለይም ደግሞ ከማያቸው ነገሮች እማራለሁ። ከጓደኞቼም አሁን በጣም በእድሜያቸው የገፋሉ፣ ከኔ ታናናሾች አሉ። ይሄ አንዳንዴ የወንዶችን ጀማ ለየት የሚያደርገው ይሄ ነው። አንዱ እድሜው 17፣ አንዱ 22፣ አንዱ 28፣ አንዱ 40 አይጠፋም እና ሪላል እንደዚህ አይነት የወንዶች ጀማና እና ከነዛ የምማረው ነገር አለ። ወጣትነት በጣም ከቲኔጀርነት ሞር የምትረጋጋበት ብዙ ኤክስፒሪየንሶችን በቃ ወደ መስራት ወደ መልፋት እንደዛ ወጣትነታቸው የሚያባላቸው ልጆች አሉ። ግን ሞሮፍ ደግሞ የሚሰሩ በወጣትነት የሚያቸው ዛሬ ላይ የኔ ለምሳሌ ፋዘር ስመለከት ስራ የጀመርኩት የተቀጠርኩት በ21 ዓመት ይሆናል። እናም ያኔ በጣም ሰራ ነበር ለፋ ነበር እና በጣም የድሮ አባቶቻችን ስንመለከት በወጣትነታቸው ነው ያገቡት፣ ወጣትነታቸው ነው እኛን የወለዱት። አሁን ላይም አሉ እንደዚህ አይነት ልጆች። በጣም የስራ ጊዜ
የስራ ጊዜ ነው። አዲስ የህይወት አጋር የምትታወቅበት ጊዜ ነው። የምትቀጥልበት ጊዜ ነው እና እንደዚያ ይመስለኛል። ልክ ወጣትነት ያው የምትረጋጋበት ጊዜ ነው። ስራ የምትጀምርበት ጊዜ ነው። ስራ በወጣትነት ምን ያህል አስፈላጊ ነው? በጣም አስፈላጊ ነው። አንድ አባባል አለ፣ መስራት ባለበት ሰዓት ካልሰራ መስራት ባለበት ሰዓት ታለቅሳለህ ይባላል። ማለት ጥያቄው ራሱ መጀመሪያ ስጠይቅ አፕሮፕሪየት አይመስልም። ግዴታ ነው ከወጣትነት ስገባ መስራት አለብህ። ከሰው ጋር እኩል ለመሆን ስራ ግዴታ ነው። እይታ መቼም የምታደርገው ነገር የለምና ራስህን ከሪ ማድረግ አለብህ እና ግዴታ መስራት አለብህ ወይ መስራት አለብህ። ራስን መጠበቅ አለብህ። አዳዲስ ስኪሎችን መማር አለብህ። ጽድት ብለህ መታየት አለብህ። ብዙ አይነት ነገሮችን የምትለማመድበት የምታገብርበት እድሜ ስለሆነ ወጣትነትን በጥንቃቄ ካልያዝክ ካልመራ የሚቀሩት ነገር ላይ ታረግሳለህ። መስራት ባለብህ ሰዓት ካልሰራ 30 ሲያልፍ 32 33 34 ያልፍ በጣም በሪ ነገሮችን ማስተዋል ትጀምራለህ። ምነው ያን እንደዚህ ባሉ ያን እንደዚህ ባሉ የሚል አይነት እንትን ስለሚመጣ መስራት ባለብህ ሰዓት ገንዘብ ሴቭ ማድረግ ነው። እኔ እንደውም የማስበው ሁሉም ሰው እንደኔ ሀሳብ ነው። በወጣትነቱ የቤት ዕቃ ከሚገዛ የሺ ሶፋ እያለ ራሱ እንትን ከሚል በቃ ለወደፊቱ የሚጠቅም የሚችለውን ነገር ወይም ነገ ፋሚሊ ሲመሰረት ልጆችን ሲሆን ሊያበለው የሚችል አይነት ነገር ቢገዛ የባንክ አክሲዮን ሊሆን ይችላል። እነዚህ አሁን ደግሞ ዘመኑ ያመጣው ብዙ እንትኖች አሉ። ኮይኖችን መግዛት ሊሆን ይችላል። ብቻ ነገሮች ላይ ነገር ሊያድጉ በሚችሉ አይነት ነገሮች ላይ ዛሬ ላይ ኢንቨስት ብታደርግ በጣም ህይወትን የተሻለ እንትን ውስጥ ማስገባት ትችላለህ። ነገ ላይ ምንም ዘና ብለህ ልትበላበት የምትችላቸው ስራዎች ሊመጡ ይችላሉ። ስለዚህ ገንዘብን ከማጥፋት ይልቅ መዝናናት ባለብህ ሰዓት ተዝናና፣ መልበስ ባለብህ ሰዓት መልበስ፣ መጫወት ባለብህ ሰዓት ከጓደኞች ጋር መዝናናት ባለብህ ሰዓት መዝናናት። እንደዛም ሆኖ በጣም ከገንዘብ ብክነት ራሳችንን የምንጠብቅበት ጊዜ ሊሆን ያስባል። አዎ ደግሞ ብዙ ጊዜ የሆነ እንደዚህ ቲክቶክ ላይ ምናምን ነገር የምናያቸው ነገሮች አሉ። እንደዚህ በጣም ኦልድ ኤጅ ላይ ያሉ ያረጁ ሰዎች ምናምን ነገር ወጣት ለሆኑ ሰዎች ምንድነው መክረህ ምናምን ነገር እንደዚህ ብለው ኮንተንት ይሰራሉ እና ብዙ ጊዜ እኔ የማየው በቃ ላይፍን ኤንጆይ ማድረግ እንዳለባቸው ጊዜው ደግሞ በጣም እንደሚፈተን እነሱ ትላንት እንደሆነ የሚያስታውሱት ወጣት የሆኑበትን ጊዜና ወጣትነትን በጣም እንጆይ አድርገህ ምናምን ነገር በማሳለፍ ያለበት ብዙ ጊዜ ብርን እንደዚህ በማሳለፍ አላ በቃ እውነተኛ ደስታ የሚገኘው ገንዘብን በማግኘት ነው በሚል ወይልድ በሆነ ሀሳብ ብዙዎቻችን እድሜዎቻችንን እንጆይ ሳናደርግ እድሜዎቻችንን እንጨርሳለን እና እንደዚህ ላይፍን እንጆይ ማድረግ እንዳለብን ነው የሚሰማኝ እና አንዳንድ ጊዜ በሚያስቅ ሁኔታ የወጣትነትን እድሜ ገደብ ማናቅ ይመስለኛል። ብዙ ቦታ አሁን የምታይ ከሆነ ቲቪ ላይ ሶሻል ሚዲያ ላይ ወጣት ሆናችሁ ሲተነሱ ምናምን ሲባል ጊዜ 50 እድሜ ድረስ እና 50 እድሜ የሞላው ሰውዬ ራሱ ተነስቶ ቆሞ የምታይበት ጊዜ አለ እና ወጣትነት ማለት በስንት እድሜ ክልል ያለ ይመስላል። ያው ማንም ራሱን እስካሳመነ ድረስ 40 ላይም ወጣት የሚመስል ሰው አለ። 45 ላይም ወጣት የሚመስሉ ሰዎች አሉ። ራስን በቃ በተለይ ወጣትነት አበቃ የሚባለው ደረት ያለው ኪስ መጠቀም ሲጀምር እንደዛ ነው የሚመስል። ስለዚህ ያንተ ወጣትነት በቃ እየሸመገልክ እንዳለ የሚሰማ ስሜት የደረት ኪስ እና አብዛኛው ጊዜ ከቶሎ የሚጎረምሱ ልጆች አሉ። ከ16 እስከ 16 ዓመታቸው ላይ በጣም ትልቅ የሚመስሉ ልጆች አሉ። 15 ላይ ትልቅ የሚመስሉ ልጆች አሉ። 20 ላይ በጣም ያረጁ ልጆች አሉ። አሁን ኳስ የሚጫወቱ ሴሌብሪቲዎችን ስናይ እድሜያቸው በጣም የገፋ ግን ብዙ ይመስላሉ። ስለዚህ ለእኔ ማስበው እስከ 35 ማለት እንደዚህ ነኝ ራስን የምጠብቅ ከሆነ ሊገባም ይችላል። 40 ሊሆን ይችላል። አሁን ባለፈው ጠቅላይ ሚኒስትራችን ሲመረጥ ወጣቱ
ጠቅላይ ሚኒስትር ምናምን እየተባለ ከሌሎቹ ጋር ሜይ ቢ ኮምፓራቲቭሊ ታይቶ ምናምን ሊሆን ይችላል። ግን ያው ራስን የምጠብቅ ከሆነ ምናምን ነገር ነበር። የቶማስ ሳንካራ ግን ነበር ሰው ሳንካራ ቶማስ ሳንካራ ብለህ ቡርኪና ፋሶ የቡርኪና ፋሶ 34 ዓመት ነው ፕሬዚዳንቱ። ወታደር ነው፣ በጣም ወጣት ልጅ ነው። ተመርጦ አይደለም ፕሬዚዳንት መጀመሪያ አወረዱትና በፊት ያለው ፕሬዚዳንት ሲያወርዱት እንደገና ሌላ ሾሙት። ከዛ ህዝቡ እኛ አንተን ነው የምንፈልገው አዲስ የተሾመን አንፈልግም ብለው እንደገና እሱ ሾሙት። አሁን ላይ ራሽያ ብቻ ናት ወዳጃችን እያለ ከውጭ የሚገባው የትኛውንም አይነት ነገር ከልክሏል። ወደ ውጭ ኤክስፖርት ወደ አንዳንድ ነገሮች ለምሳሌ ኤክስፖርት እንዳይደረግ ይከለክላል። የት ሀገር? ቡርኪና ፋሶ። ራሱ ቶማስ ሳንካራ የሚመስል በቃ የእሱ ልጅ እየተባለ ብዙ ታውቶለታል። እና በጣም ይቅርታ ካቋርጥ ራስን የምጠብቅ ከሆነ ጣጣ ሆነ መቀጠል ትችላለህ እና ያው እድሜ ገደብ የለውም። እንደኔ አስተሳሰብ አለው በእርግጠኝነት አትልም። በቃ ራሳቸው እንደዚህ ወጣት ነኝ ብሎ ማይንድ ሴታቸውን አሳምነው ነገር እስከሰራ ድረስ አክቲቭ ከሆንክ አክቲቭ ሆነ የምትሰራ ከሆንክ ወጣት ነህ። ማይንድ ሴት ግን ቶሎ ለማረፍ በጊዜ ብጨርስ አሁን በ50 ዓመታቸው ቤት የሚሰሩ አሉ፣ በ60 ዓመታቸው ቤት የሚሰሩ አሉ፣ በ25 ዓመታቸው ቤት የሚሰሩ አሉ። ስለዚህ ታይም ማተር አያደርግም። ነገር ግን እኔ ማረፍ የምፈልገው በዚህ እድሜ ነው ብለህ ራስን እስካሳመንክ ድረስ በየትኛውም አይነት ነገር ቶሎ ሰርተህ ከጨረስክ በኋላ እስከፈለግከው እድሜ ማረፍ ትችላለህ። አሁን ኦባማ ሲሾም ያረጀ ማለት ያን ያህል የሸመገለ ነበር የአሜሪካ ፕሬዚዳንት ሲሆን፣ ትራምፕ ደግሞ በጣም ሸምግሎ የተሾሙ እናም ማተር አያደርግም የጊዜ እንትን ሁሉም ሰው በተሰጠው ጊዜ ውስጥ ሂደት ውስጥ ነው የሚኖረው። እናም ልፈልጌ ነው ለህይወት አስፈላጊ ነው ማለት ለህይወት እነዚህ ነገሮች ያስፈልጉኛል ብለን የታስባቸው ስኪሎች አሁን ማዳበር የምትፈልጋቸው እንዲሁም እያዳበርኩ ነው እነዚህ ነገሮች እየተማርኩበት ነው እየቀጠልኩበት ነው ብለን የምታስባቸው ነገሮች እስኪ አብራራልኝ። ወይም የሚያስተምርን ነገር ስለሆነ አሉ ታውቃለህ። ሳሚ በህይወት ላይ ስትኖር ነው ከእግዚአብሔር ጋር መገናኘት አለበት። በቃ በህይወት መኖር አለበት እግዚአብሔር ነው። ያው ብዙዎችን ከእግዚአብሔር ሸሽተው የተደረጉና ይቻላል። እግዚአብሔር አንደኛ ነው ፈጣሪ ማለት ነው። እና ሌሎችም ደግሞ እግዚአብሔር ይመስገን ለህይወት አስፈላጊ ነው ተብሎ በማህበረሰቡ የሚታሰቡ እኔ የማምንባቸው አንዳንድ ሀሳቦች አሉና ትምህርት ለምሳሌ አስፈላጊ ነው። በእድሜ ስትጨምር በእውቀትን መጨመር አለበት። አንዳ የሆነ የተሻለ አስተሳሰብ ሊኖር ይገባል። ከእድሜ ትንሽ ቆሆኑ ሰዎች ማለት ነው እና ሌሎቹን ማስተማር አለበት እና ቤኪ አሁን እየቀጠልን ነው እንግዲህ በጣም ጥሩ ጨዋታ ይዛል። ለህይወት አስፈላጊ ነው ማለት ነገ ላይ ሳረጅ እነዚህ ነገሮች ማወቅ ይጠቅሙኛል ብለን የምታስባቸው ስኪሎች አሉ። በዚህ ሰዓት ማዳበር እፈልጋለሁ የምትላቸው ስኪሎች እንዲሁም እንዲህ ባደርግ ጥሩ ነበር፣ ይህን ነገር ብማርበት ከትምህርት ጎን ለጎን ይህን ስኪል ባዳበር በጣም ሳረጅ ይጠቅመኛል ወይም ትልቅ ሰው ይጠቅመኛል ብለን የምታስባቸው ትምህርቶች አሉ ወይም የሆነ ልምዶች? በጣም ዲፕ የሆነ ጥያቄ ነውና ጥያቄው ያው ሁሉም ሰው አይገስ ሳረጅ ግብአት የሚሆኑ ነገር ይፈልጋልና ለማንኛውም ሰው እኔ መጀመሪያ እንዳወራው ከሆነ ገና ቲኔጀር ነው በጣም ብዙ የምኖረው ጊዜ አለኝና ግን በጣም ማወቅ የምፈልጋቸው ነገሮች አሉ እና ያወቅኳቸውም ነገሮች አሉ። ያወቅኳቸው ነገሮች ብዙ ጊዜ እንደዚህ ከሰው ጋር መግባባት ምናምን ነገር ትንሽ ስኪል ባይሆንም በተለይ ኮሚኒኬሽን ስኪል በጣም ያስፈልጋል። ትንሽ ከሰው ጋር እግባባለሁ ብዬ አስባለሁ እና በደንብ ሰውን የማሳመን አሁን በዚህ ሰዓት ያው አትሊስት አንድ 4 ቋንቋዎችን እሞክራለሁ። ሁሉንም የለ
በመሞከር ደረጃ ላይ ነኝ እና በጣም ይፈልጋል። ስኪል ባይሆኑም ያው ቤዚክ የሚባሉ ነገሮችን እንትን ብያለሁ እና የመግባባት አቅም አለኝ ብዬ አስባለሁ። ለምሳሌ I can speak English very well. Can you understand? ሁለተኛ ያው ከሆነ አማርኛ ትንሽ አወራለሁ፣ እሰማለሁ፣ ባላወራም እሰማለሁ። መጽሐፍ ነው እና እነሱን ስኪሎች አዳብሬያለሁ ብዬ አስባለሁ እና ከዚህ በኋላ ደግሞ በትላልቅ ቢዝነስ ሳይዶች ባላስብም ለመኮረጅ ያው ሲሪየስ በቃ እያሰብን ነው ከጓደኞች ይሆናል እንቃል በቃ እንደዚህ አይነት ነገሮችን ከማረጃ በፊት ማሰቡ አስፈላጊ ነው ብዬ አስባለሁ። እናንተ በተለይ ያለቻችሁ ልጆች እኔ ለምሳሌ በቅርብ ስለማቀብ ልመሰክርልህ እችላለሁ። የማትጸጸትበት ነገር ለምሳሌ አንድ ቀን ሊጠቅም የሚችል ነገር ዋና ትችላለህ። እንግሊዝኛ ብዙም ባይሆንም ያው ብዙ እንግሊዝኛ ትሞክራለህ። እንግሊዝኛ በአሪፍ ሁኔታ መናገር ትችላለህ። እና ሌላው ከሰው ጋር ኮሚኒኬሽን ስኪል ያስፈልጋል። ከሰው ጋር የመግባባት ትችላለህ። እያሱ አንድ ስኪል ነው እና ለምሳሌ እኔ አሁን በህይወቴ እነዚህን ስኪሎች በጣም ባዳብር ብዬ የምመኛቸው ለምሳሌ የመሸጥ የመለወጥ እነዚህ ኦንላይን ቢዝነሶችን ወደ ምስል ስለ ክሪፕቶከረንሲ በደንብ ባቅ በቅርብ ነው የሰማነው ስለ ኤርድሮፖች በጣም ስለ ቪዲዮ ኤዲት ማድረግ ኮንቴንት መስራትን ስለ ግራፊክስ ዲዛይነርስ ብቻ በጣም ብዙ አይነት ስኪሎችን ብማር ይሄን ይጠቅመኛል ብዬ አስባለሁ። መኪና መንዳትም ራሱ አንድ ስኪል ነው፣ አንድ ከሚጠቅም ይችላል። ስለዚህ መጀመሪያ ቢሆን ጥያቄው በጣም ዲፕ የሆነ ጥያቄ ነው። ሳሚ ባይዘ ጥያቄውን ተዘግመልኛለህ። በቃ እነዚህ በህይወት እነዚህ ነገሮች በጣም አስፈላጊ ናቸው። ሳሬ ይጠቅሙኛል፣ ያበሉኛል ብለህ የምታስባቸው ነገ ለልጅ የምታስተላልፈው ሀብት ሳሚ ባይዘ ተቀለም ከስፖርት ይጀምር። እንደኔ አስተሳሰብ ከሆነ ታውቃለህ በማህበረሰቡ አሁን በጣም አስፈላጊ ነገር ነው ምናምን ተብሎ እየገባንበት ያለው የሆነ ሲስተም አለ። አንደኛው እኔ የማስበው ይሄ ትምህርት በቃ ግዴታ መማር አለብን። ማይንድ ሴታችን አምኗል። በቃ እንደዚህ አይነት ነገሮች ሁሉም ያው ትምህርት አስፈላጊ ነው። ጎረቤት ያምናል፣ ዘመድ ያምናል፣ እናት አባት ያምናሉ። እና አንተ ማለት ትምህርትን ትፈልገዋለህ ወይ? በአንተ ላይ የሆነ በቃ ግዴታ የሚያስፈልገ ነገር ነው ምናምን አንዳንድ ጊዜ ታስባለህ። የምታስበው የሆነ የሚመጣለ ነገር አለ እና ሌሎችን ለማክበር ሁላ በቃ የሆነ አላ እውቀት ያስፈልጋል። ልክ ነው ማለት ከልጅነት ሰውን ሪስፔክት ማድረግ መዛመድ አለብን። ነገ ላይ ምክንያቱም ሊጠቅም ይችላል። ይጠቅማል። ያሉ ነገሮች ለምሳሌ በስነስርዓት መጨበጥም ይጨብጣል። በቃ አሁን ሲጨብጡ እንደ ወንድ የማይጨብጡ ሰዎች ይላል እንዲህ ሊጨብጡ ሰዎች አሉ። ያን ራሱ ነገ ላይ እንዴት መጨበጥ እንዳለበት ለልጅ ማስተማር አለብን። ዛሬ አንተ በስነስርዓት ማጨበጥ ከሆነ ነገ ልጅ ሰውን በስነስርዓት አይጨበጥም። እና አሉ በቃ እንደዚህ ለህይወት በጣም አስፈላጊ የሆኑ ነገሮች እና እኛ እንደዚህ ብዙ ሜንሽን ማድረግ አለብን ብዬ አላስብም። እና እነዚህ ነገሮች በጊዜው ማታዳብር ከሆነ በቃ በኋላ በጣም ማምጣት ከባድ ነው እና የሚሆነው ለመጨረሻ ጊዜ ማስተላለፍ የምትፈልገው ምልክት አለና ማመስገን የምትፈልገው አካል ካለ እኔ በጣም መጀመሪያ እየገባው እንደሆነ ከሆነ በሁሉም ፕላትፎርም ከ10 ሚሊዮን በላይ ፎሎወር እና ሰብስክራይበር ያርግልህ ፋኖችን ማመስገን ፈልጋለሁ። ዩቱብንም ሰብስክራይብ ማድረጋችሁ ቤክ ሌላችሁ ሰብስክራይብ አድርጉልኝ። ያው ከ10 ሚሊዮን ተጨማሪ ዲስክሪፕሽን ቦክስ አስቀምጣለሁ እና ፋኖችን በጣም ማመስገን ፈልጋለሁ። ሁሌም ከጎኔ ነበሩ። ቤተሰቦቼን ማመስገን ፈልጋለሁ። አንተ ፋኔ ለመሰለህ ቤተሰቦቼን ማመስገን ፈልጋለሁ። ጓደኞቼን ማመስገን ፈልጋለሁ። አዛሪያ ግራፊክስ ሻት አውት ቱ አዛሪያ ግራፊክስ
really is very interesting guy መታችሁ ፎቶ ተነሱ። የሰፈር ሰዎች ነስ የሰፈር ሰዎች እናታችሁ የት ትደርሳለህ ያለ ፖድካስት የት ትደርሳለህ ያለች እዚህ ደርሰን እዚህ ደርሼ ያለውና እናንተን ማመስገን ፈልጋለሁ። ሞሮ ከአንተ ጋር ፖድካስት እንዳቀርብ ዛሬ ራሱ ይህንን ኦፖርቹኒቲ እናመሰግናለን። ቴንኪው በጣም እንግዲህ ቤኪ እስከዚህ ድረስ ያው እኔም አንድ ላይ የመጣ ነው። እርግጥ ግን እስከዚህ ድረስ መጥተህ ይህን ኢንተርቪው ለማድረግ ስለፈለግ የኔንም ሀሳብ ያንተ ብቻ ሳይሆን የኔንም ሀሳብ ለመስማት ስለፈለግ ከልብ አመሰግናለሁ። ማመስገን የምፈልጋቸው ሰዎች እንዳመሰግን ይታወቃል። እኔም ቤተሰቦቼን የዚህ ፕሮግራም አዘጋጅ ዛሬ ስቱዲዮ ባለቤት ማመስገን እንፈልጋለን። እንግዲህ ፕሮግራማችን ይህንን ይመስል ነበር። እናንተም ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። ይህ አዛሪያ ፕሬዘንት የዩቱብ ቻናል ነው። ሰብስክራይብ ማድረጋችሁ እንዳትረሱ።